ከወደድሽ ልጄን አትግደዩ። እውነቱ ልጄን ይገለዋል። ውሸቱን እስከመቼ ነው ለመደበቅ ያሰባችሁት? ስለሱ አይመለከትሽም። አንቺ አርፈሽ ተቀመጪ። ያልኩሽ እንዳረሽ። እውነቱ የሚወጣበት ቀን ሩቅ አይደለም። ሁሉም ነገር ይጋለጣል። ካሌብ እንግዲህ እውነቱን ለማወቅ ስል በድራማ እያሳለፉት ልጁን እያባበሉት ነው። ካሌብ እናቱን ማወቅ አለበት። ካሌብ እውነተኛ እናቱ ማን እንደሆነች ማወቅ አለበት። እንግዲህ ደሊና ካሌብ እውነተኛ የአልማዝ ልጅ እንዳልሆነ አረጋግጣለች ማለት ነው። ወይዘሪት አዜብ ለካሌብን በብር ስምምነት ካሌብን እንደሸጠችውና የአዜብ ልጅ እንዳልሆነ ራሱ አረጋግጣለች ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዩቱቤን ሰብስክራይብ፣ ላይክ ያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንግዲህ ደሊና ካሌብ በብር ተገዝቶ የወይዘሪት አልማዝ ልጅ እንደሆነ አውቃለች ማለት ነው። እንዲሁም ደግሞ ይሄን ወረቀት ስላየችውና ስላነበበችው በጣም በፍራቻ ውስጥ ይገኛሉ። ደግሞም ብሌን ቤዛ ደግሞ እሷ ካሌብን ስለምትወድና በጣም ስለምትሳሳላት ይሄን ነገር ከነገርኩ ካሌብ ይሰበርልኛል ብላ ስለምትፈራ ምንም ትንፍሻ አርጋ እንዳትናገር እኔ ያደርጋታለሁ። ስለዚህ ይሄ ወረቀት በእኔ እጅ ነው የሚቀመጠው እማዬ፣ አንድ ሰው ከኔ ጋር ልትጫወቱ ከፈለጋችሁ ይሄን ወረቀት ተጠቅሜ አጥፋችኋለሁ ብላ ትናገራለች። ወይዘሪት ቤዛ ደስታ እንግዲህ እውነቱን መስሎት እውነቱን ከመናገር ወደ ኋላ ያለው በውሸታቸው ስምምነት ሴራቸውን ተጠቅመው እሱን ስላታለሉት እሱም ሴራቸውን ተደግፈው እንግዲህ የካሌብን እውነታ ማውጣት ፈራ ማለት ነው። እንግዲህ በሴራቸው ምክንያት እነሱ በሰሩት ጥፋት ወይዘሪት አዜብ ከቤት እንድትባረር አድርጓሉ ማለት ነው። ካሌብ ደግሞ እስካሁን ድረስ እውነታ የት እንዳለና ማን እየዋሸ እንዳለና ማን እውነተኛ እንደሆነ ግራ ገብቶታል። ግን እሱ የሚያውቀው አንድ ነገር ነው። ቤዛ ምንም ነገር ማድረግ ወደ ኋላ እንደማትል እናቱም እንደ ሁሉንም ነገር ከማድረግ ወደ ኋላ እንደማትል ያውቃል። ግን እውነት ያለበትን ቦታ እስካሁን ድረስ አላወቅም። እንግዲህ ከእንግዲህ በኋላ ደሊናን አንድ ሰው ነካው ብላችሁ እኔ አለቃችሁም ይላታል። እንግዲህ ቤዛ እንግዲህ ሳሙና አፍሳ በዳሊና ወድቃ እንድትሰበር ነበረ። እንግዲህ የሳሙናውን ደፍታ እሷ ጠዋት ተነስተሽ በደንብ አጽጂው ስትነሳ እንግዲህ ወድቃ ትሰበራለች ማለት ነው። ለሰው የተዘጋጀ ጉድጓድ ራሱን ይወጣል ሲባል ቤዛ ነው ያየዋት እና ራሷ ወድቃለች እና በዛ ምክንያት ያው ይሄን ሴራ ብትቀንስና የራሷን ችላ ብትኖር ይሻላት እማዬ። እኔ በጣም ታግሻታለሁ ቤዛን ብዙ ነገር እያረገች ለእሷ እንደታገስኩ ለሌላ ሰው ታግሼ እንደውም አላቅም። ስለዚህ ማየ እንድትጠነቀቅ ብቻ እንድትነግራት ይፈልጋለሁ ብሎ እንግዲህ ካሌብ በንዴት ለእናቱ ያወራል ማለት ነው። ልጄ እሷ እኮ ሚስት ነች፣ ህጋዊ ሚስት ነች። የእኔና የእሷ ምስጥነትና ባልነት በወረቀት ብቻ ላይ የተሰፈረ ነው። እሱን ደግሞ በቅርብ ቀን እጨርሳለሁ። ስለ እሷ አትጨነቅ። ግን ከኔ ህይወት እንድትርቅና ከአደሊና እንድትርቅ ንገሪያት። እኔ ከነገርኳት ግን ጥሩ አይመጣም። ስለዚህ ምከሪያት። አንቺ እሷን ያገባው ሲጀመርም ለልጅሽ ብዬ ለአንቺ ብዬ እንዳገባውና
አንቺ ስለለመንሽኝ እንዳደረግኩ ይህን ነገር እንዳትረሺ ትላታለች። እንግዲህ ፍቅር እንደዚህ ያሳብዳል ብዬ አላቅም በዛ እንግዲህ እባብ የሌለውን እባብ ካሌብ ደሊና ክላስ እንደሆነ አውቃ እንግዲህ ደሊና ጋር ቁጭ ብለው እያወሩ ያለ ካሌብ እኔ ተሰብሬ እዚህ ቁጭ ብዬ እሱ ግን ከሷ ጋር ክላስ ላይ ይንደላቀቃል። እኔ አሁን ካሌብን እንዴት እንደማወጣ እኔ እንዴት እንደማወጣው እኔ ራሴ ያውቀዋለሁ ብላ እንግዲህ ታሰቃየዋለች። በዛም ቤዛ አንቺ የምትሰራው ነገር ሁሉ ራስሽን ይዞ እንደሚሄድ አትጠራጠሪ። ስለዚህ እኔ ተጠንቀቂ ብዬሻለሁ፣ ብዙ ጊዜ ነግሬሻለሁ፣ ተጠንቀቂ። ወይዘሪት አልማዝ ሳትታመም እንግዲህ ይህን ነገር እንዴት እናደርገዋለን ተባብለው ደሊና ለምን እያለቀሰች እንደሆነ እንዳያውቁ ብለው እንግዲህ ወይዘሪት አልማዝ ሳትታመም እናቴ ታማ እያለቀሰች ነው፣ አንተ ጠዋት እንዲህ ትጮህባታለህ? እጅ እኮ እናቴ ነች፣ እሷ ቀንና ሌሊት የምታስበው ስለ አንተ ነው። ስለዚህ አንተ ለምን እንደዚህ ታደርጋታለህ? ሁለተኛ እናትህን ካጣቅ ምንም ነገር እንደ እናትህ እንደማይሆን እወቅ። ስለዚህ አንተ እናትህ ላይ ምንም አይነት ነገር እንዳትናገራትም እንዳትጫዋትም ስትል እንግዲህ እናቴ ታማምጅላለች ምን ሆና ነው ብሎ ካሌብ ይጠይቃል። ደስታ ደግሞ እውነቱን ሳይናገር ብር እንሰጣለን፣ ግማሽ የንብረቱ ግማሽ ያንተ ለአንተ ይደርሳል ብሎ ስላወሩ እውነታውን ቀይሮ ወደ አዜብ አዙሮ አዜብን ከቤት እንድትባረር አድርጓል። እንግዲህ አዜብ ይሄ ነገር ሁሉ ማደርገው ካሌብ እኔ ክፉ ነገር አስቤ አይደለም፣ ልጄ ስለታመመብኝ ብር ፈልጌ ነው ይላታል። ይሄ ሁሉ የሰረቅሽው ነገርና ያጠፋሽው ነገር አንሶች ነው፣ ዛሬ ላይ ደግሞ ብር ፈልጌ ነው ብለሽ እኔ ፊት ላይ መታወሪው ምን አይነት ፍጡር ነሽ አንቺ ግን ብሎ ይናገራል ማለት ነው። እሷን በቃ እውነቱን ለመናገር ካሌብ ቆሞ መስማት አልፈለግም። ያኛውን ቮይስ ከሰማ በኋላ ካሌብ በጣም ተናዶ ነበረና እንግዲህ ደስታን ሄዶ ባያባብሉ ኖሮ እውነታውን ደብቀው እንግዲህ የአዜብን እውነታ ውሸቱን እንዲያወጡ ያረጉት እንግዲህ የራሳቸውን ሴራ ወደ አዜብ አዙረው እውነተኛ ነገር እነሱ ጋር ያለ እነሱ የፈለጉትን ነገር ለማድረግ እንግዲህ ካሌብ ላይ እየተጫወቱ ይገኛሉና ካሌብ ደግሞ እስካሁን ድረስ ማን መልካም እንደሆነ ማን ክፉ እንደሆነ ማን እናቱ እንደሆነ ማን መልካም እንደሚያስብ አላወቀም። ደስታ እንደሆነም እውነቱን ይዞ ከነሱ ጋር አብሮ በውሸት እየተጓዘ ይገኛል። ካሌብ ደግሞ እባክሽ ደሊና ምንም ቢመጣ ምንም በመሀላችን ላይ ቢፈጠር እኔን ትተሽ የትን ቦታ እንዳትጂ፣ እኔ ሁሌ አንቺ ጋር ስመጣ ነው እረፍትን ደስታ ማገኘው፣ እባክሽ ከኔ አትራቅ ብሎ ይለምናታል። እሷም ካሌብ ምንም ቢመጣ ምንም ቢፈጠር እኔ ምንም ከአንተ እኔ አርቅም ትላለች። ወይዘሪት አልማዝ ትመጣለች። ወይዘሪት አልማዝ ደሊናን እንዳልኩሽ አፍሽን ዘግተሽ ስራሽን ብሰሪ ነው ሰራተኛ እንደሆንሽ ደግሞ አትርሺ፣ ቦታሽን አውቀሽ ስራሽን እየሰራሽ ብትኖሪ ነው ምሻለሽ። ስለዚህ በማያገባሽ ነገር ላይ እገባለሁ ብቲ ህይወትሽን እንደምታጭ አትጠራጠሪ ትላታለች። እውነቱ ቅርብ ነው፣ እውነቱ ሊወጣ ሩቅ አይደለም። ወይዘሪት አልማዝ እውነቱ ሊወጣ ቅርብ ጊዜ ነው። ስለዚህ እውነቱ ሲጋለጥ እናንተም እንደ አዜብ ወደ ውጭ እንድትባረሩ ይሄን አትጠራጠሩ ትላለች። ወይዘሪት አዜብ እንግዲህ ወይዘሪት ቤዛ እንግዲህ አንቺ ማገባሽ ቦታ ላይ ብትገቢ የሚያስከፍልሽ ዋጋ ብዙ ይሆናል። ስለዚህ በማገባሽ ነገር ላይ እየገባሽ ህይወትሽን ከምትበጨብጪ ወደ ራስሽን ችለሽ ብትኖሪና አፍሽን ዘግተሽ ቁጭ ብትይ ነው የሚሻለሽ። ቤዛም ትመጣለች። እንግዲህ ቤዛ ይሄ ነገር ካሌብ ካወቀ ጨርቁን ጥሎ ነው የሚያብደው። ስለዚህ ለካሌብ የምታስቢና የምታዝኝለት ከሆነ ዝም ብለሽ ስራሽን ስሪ፣ ሁለተኛ ደግሞ ካሌብ ጎን እንዳላገኘሽ ትላታለች። እሷም ደግሞ እኔን ከዚህ በኋላ ለማስፈራት አትችም፣ እኔ አንቺን አልፈራም። ስለዚህ እውነታው ሊወጣ ቅርብ ጊዜ ነው። እውነታ ሲወጣ ደግሞ ዛኔ አንገትሽን ከፍ አድርገሽ እንደምታወሪ እኔ አያለው። አንቺም ሆንሽ ያ ውሸተኛ እናትሽ
የዛኔ እውነቱ ሲገለጥ የት እንደምትገቡ እኔ አያለሁ ትላለች። ቤዛም ተናዳ ከቤት ትወጣለች። ቤዛም እንግዲህ ለካሌብ መልካም መሆን እየፈለገች ነው። እንግዲህ መልካም ሁና ለሱ ለመኖር ወይም ቤቱንና ንብረቱን ከእናቷ ጋር ነጥቀው ወደ ሌላ ሀገር ለማሄድ ነው ያሰቡት። ደስታ ግን እንዳይነቃነቀው ይዟቸዋል ማለት ነው። ንብረትን ሳሰጠው የትም አትሄዱም፣ አለበለዚያ ግን ቤት መጥቼ ለካሌብ ያለውን ነገር ሁሉ እናገራለሁ። እዛኔ ራሱ እናንተ እየጠራችሁት ወደ ቤት ሲመጣ እንዲመጣ አድርጋችሁ ካሌብ ፊት እንዳዋረዳችሁኝ እኔ ረሳው መስሏችሁ ከሆነ ተሳስታችኋል። እኔ ምንም ነገር አልረሳውም። ስለዚህ ለእናንተም ለእኔ የሚሻለው እውነታውን እንዳይወጣ ከፈለጋችሁ ለእኔ ቃል የገባችሁትልኝን ብር አስረክቡኝና እኔም ወደ ራሴ እናንተም ወደ ራሳችሁ ሂዱ። ከዛ በኋላ ሚያጋነኝን ነገር የለም። አለበለዚያ ግን እውነቱን ካሌብ ማቆ አይቀርም። ስለዚህ ካሌብ ከሚያውቅ ደግሞ እውነታውን ከምናገር ደግሞ ራሳችሁ ያላችሁትን ነገር አድርጉ ይላችኋል። ውድና የተወደዳችሁ የዩቱብ ተከታታዮች ዩቱቤን ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሀሳብ አስተያየታችሁን አስቀምጡልኝ እላችኋለሁ። ስለነበረን ጊዜ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን። ባይ ባይ።